ሰላም እንዴት ናችሁ? ደህና ናችሁት ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት የእህታችን ጉዳይ ነው። እሱ ምንድን ነው? ባለትዳር እና የሶስት ልጆች አባት ነው። መጀመሪያ 2 መንታ ወልደዋል። ከሷ ደግሞ አንድ ልጅ ወልደዋል። እሷም ሌላ ልጅ አላት። ከሱ ጋር የወለደችው አንድ ልጅ ነው። አሁን ደግሞ የ9 ወር እርጉዝ ነው እና እንደምትመለከቱ ቤተሰብ እኔ ብዙ የ2 ሰዓት የምፈጅ ያክል ነው ቁጭ ብዬ ያዳመጥኩት። በጣም የሚያዛዝን ነገር ነው። ትውልዱን ምን እንደሚያስተምሩ ወንዶቹ አላቅም፣ ምን ትምህርት እንደምትሰጡ ለትውልድ ምን እንደ ምድር ላይ ምን እንደሚያሳዩ የወንዶች ልጆች በነገራችን የቤተሰቡን ያለ ነገር ነው ይዞ የሚወጡት ማለት ነው። የቤተሰብ ጋር አብሮ ያደጉበትን ያሳደጉበትን አመለካከቱን ይዞ የሚወጡ ያሉ ከቤት ነው የሚገርማችሁ ማለት ነው፣ ይዞ የሚወጡት ልጆች ማለት ነው። እና እህታችን ብልጥ አለመሆንሽ ነው እንጂ ሰውየው ንብረቱን ልፈራርምልሽ ብሎልሻል፣ የምትፈልጊ ነገር ላርግልሽ ብሎሻል። እዛም እዚህም ከመሄድሽ እልቅ ንብረት መሰብሰብ ነበረብሽ። 2 ልጆች አሉሽ። አሁን ደግሞ 3ኛ ልጅሽ እየመጣ ነው። የበፊቱ አንድ ልጅ ስላለሽ አሁን ደግሞ እግዚአብሔር በሰላም እንዲገላግልሽ ነው። እውነቱ ነው። እሱ ስላለ አይደለም አንቺ የምትገላገይ፣ አብሮሽ ስለሆነ አይደለም። ያን የቤት ውስጥ ቁሳቁስ ነገሮችን ሊያሟላልሽ ይችላል እና ልጆቹን ያያል ያክል ነው እንጂ ሰውየው የሚያስፈልግ ቆራጭ ላድርግልሽ ካለሽ ብልጥ መሆን ነበረብሽ። ቁራጭሽን መውሰድ ነው። አንድ ሰው በግድ አይደለም ከኔ ጋር ኑር ብሎ አንድ ሰው ማስገደድ አስፈላጊም አይደለም ማለት ነው። ምንድነው ሌላችሁ ቤተሰብ እኔ ምላችሁ እዚህ ጋር ማለት ነው በጣም ከባድ የሚያዛዝንም ነገር ነው እየተደረገ ያለው ማለት ነው። እና ለሚመጡ ልጆቻችን እዚህ ምድር ላይ የሚያዩት የሚሰሙት ደስ አይልም። ስርዓት ትዳር ስርዓት ያለውን ነገር አባት ለልጁ ዋጋ ከፍሎ ስርዓትነቱን የራሱ አባትነትን እያሳየ እሷ ደግሞ የእናትነቷን አሳይታ ቢያድጉ የበለጠ ነው። ማንኛውም ሰው መውለድ ከሆነ ማንኛውም ሰው ላይ መውለድ ትቻላላችሁ፣ ይቻላል። ማንኛውም ሰው ላይ ይወለዳል መውለድ ማለት ነው። እኔ በጣም ነው የተበሳጨው እውነት ለመናገር ማለት ነው። ብዙ ሰዓት ቁጭ ብዬ አዳምጫዋለሁ ማለት ነው። አንዳንድ ጊዜም ሴቶቹም የሰው ባል መቀማት የራሳችሁ የትም አይሄድም፣ የራሳችሁን መጠበቅ ነው። የሰው ባል ምንም የማያደርግላቸውም እንትና የምልላችሁ ነገር የለም። የሰው ባል ባትቀሙ፣ የሰው ባልን ባትፈልጉ ጥሩ ነው። ያገባ የወለደ ላይ ከምትወርቁ ያልወለደ ያላገባ ብዙ አሉ የራሳቸውን የምትሉ። በነገራችን እንደዚህነቶቹም እኛ ሴቶቹም ብንቃወመው ያገባ ሳይሆን የራሴ ድርሻ ያላገባ ነው ማግባት አለብኝ ብላችሁ እርምጃ ብትወስዱ ወንድም አያንሳቸውም፣ ሴትም አያንስም። እንደው አሁን ሴትም የተረፈ ወንዱም በየሜዳ የተራረፈው አግብቶ ይለያል፣ ይፈታል፣ ይተዋል። ከዛችም ራሳችን ሴቶች ቆፍጠን ብትሉ ባታረክሱ ይመለጣል ብዬ ነው የማስበው። ምክንያቱም እንደዛ ሊሆን አይችልም ማለት ነው። እና እኛ ቆፍጣ ነው ብንሆነው ለትውልድም ለሚመጡ ልጆቻችን ለሚመጡ ወንዶችም ለሚያድጉ ህፃኖቹን አሪፍ ትውልድ ታሳዩታላችሁ ብዬ ነው። እዚህ ጋር አሁን እህቴ መጀመሪያም ስህተት አለሽ። እኔ ብዙ ነገሮችን ባየሁበት ባወራሹ በተናገርሹ መልኩ ያየሁት የሰማሁት ምንድን ነው ለሱ አንቺ ሚስትነት ሳይሆን እንደ ሰራተኝነት ነው ያገለገልሹ። ቢደበድበኝም ቢቀጥቅጠኝም
ችዬ ለልጆቼ ስዬ እኖራለሁ። እንደዚህ አይነት አስተሳሰብ አያቁሙ እህቶቼ። እኔ እንደዚህ አይነት ወንድ ልጅም ደብድቦኝ ቀጥቅጦኝ እኖራለሁ ለልጆቼ የሚባል ነገር ይሄ አባባል ከአይምሯችሁን አርቁ። አንድ ሴት ልጅ አንድ ወንድ ልጅ ጋር የምትጋቡበትም ለምንድን ነው? ከወንዱ ጋር ሊጋባ የቻልኩ ለምንድን ነው? ከወንዱ ጋር ሊገናኝ የቻልኩበት ብላችሁ መጀመሪያ ይሄ ነው መስፈርቶቹን ማወቅ አለባችሁ። መብት አላችሁ፣ መብታችሁን ማስከበር አለባችሁ። የእሱን መብት አለው፣ የእሱን መብትን ማክበር አለባችሁ። እሱ ምንድን ነው? ፈልገሽ ተስማምታችሁ አንድ ላይ ፍሬ ለማፍራት ትዳርን ለማስቀጠል ትውልድ ለማምጣት ትውልድን አሪፍ አድርጋችሁ ወልዳችሁ ልጆቻችሁን እናንተ የዘራችሁን ነገሮቹ ልጆቻችሁ ደግሞ እንዲያስቀጥል ለማስደረግ ነው ጋብቻ የሚባለው ማለት ነው። አንቺም ከዝሙትነት እሱም ከዝሙትነት እንዲርቅ፣ አንቺም ከዛ ወንድ ከበሽታ ነገሮቹ እንድትቆጠቢ እሱም ደግሞ ከበሽታ እንዲቆጠብ እንደማለት ነው እንጂ ረግጦሽ ቀጥቅጦሽ ደብድቦሽ የፈለገ አድርጎሽ ያኑረኝ ይህም አባባል እንደዚህ ነገር ለወንድ ባትነግሩ፣ እንደዚህ አይነት ለወንዱ ቦታ ባይኖራችሁ ጥሩ ነው። እኔም አክብሮኝ እኔም እሱን አክብሬ እኩልነት ስንሆን ነው ብላችሁ ነው እንጂ ዝም ብላችሁ እንደ አህያ መልፋት አይደለም። እንደ አህያ ማለት ነው። እናንተ እናታችሁን ለፍታ አሳድገ እንደገና ደግሞ እናንተ ባሌ ነው ለምትል እንደ አህያ መሆን የለባቸውም። እኔ ለቤትሽ የሚያስፈልግን ነገሮችን አድርግ፣ ግን ተቆጠቢ። ባልሽ አሁን ለምሳሌ አንቺ ክፍተት በጣም ነው የሰጠሽው፣ ክፍተት በጣም ለምሳሌ ልንገርሽ፣ በትንሹ ሻንጣ እየወሰደ የመጀመሪያ ብሩ ያንሳል በል ጭንቀት ምንም ያስጨናንቅሽ ነገር የለም። ካላችሁ ትኖራላችሁ፣ ከሌለ ደግሞ እንትና ትሉታላችሁ እንጂ ይሄን ያክል ከሱ ጋር ተጨንቀሽ ምን ማለትም የሚያስፈልግ ነገር አይደለም ይሄ ነገር ማለት ነው እህቴ። ምክንያቱም ከነበረበችሁ እሱ ካሳጥበሽ መኪና እርጉሶኛ አጥቤ ምን ቤት ነሽ? እርጉሶ ነሽ መኪና የምትፈጊ ምን እሱ ግዴታ አንቺ መኪና ስላጠብሽለት ስለለፋሽለት እግሩ ስር ስለወደቅሽ ነው እንደ ትዳር አይደለም። አንዳንድ ጊዜ ራሳቸውን የምታስነቁ እናንተው ናቸው እህቶችና ወንድ ልጅ እስክንቃችሁ አትጠብቁ፣ ራሳችሁን አታስንቁ። ቆፍጣና ነው መሆን ያለባችሁ እንጂ ለቤታችሁ ማለት የእናንተ የሴትነት የልጆቻችሁ ማንከባከብ፣ ባላችሁ የሚያስፈልጉን ነገሮች ማድረግ፣ ባላችሁ የሚናገራችሁ ደግሞ በደንብ አድርጋችሁ ማዳመጥ አለባችሁ። የምነግራችሁ ነገሮች ፎከስ መሆን አለባችሁ። እዛ ላይ ሀሳብን ቅልጥፍ ያለ ሀሳብ መስጠት ነው። መቆጣጠርም አለባችሁ። ባላችሁ ማለት የት ገባ ከማን ጋር ነው። አንቺ ሚስትም ፍቅረኛም እናትም የጎደለ ጎኑን ለመሙላት የሀሳቡን ሁሉ ነገሩ ለአንቺ ነው እንጂ ማጋራት አለበት። ብቻውን በረዘግቶ ራሱን ያዳምጥ የሚባል ነገር እንደዚህ አባባል ነገር ሌሎቻችሁ ከዚህ እህቴ ትምህርት ውሰዱ እላችኋለሁ። ከማጋባታችሁ በፊት ሁሉ ነገሩ ለኔ ሀሳብ